የአንድ ሀገር የኢኮኖሚ መዋቅር በአንድ ዘርፍ ላይ ጥገኛ መሆኑ አማራጭ በማጣት የሚመረጥ ቢሆንም እንኳ ከፍተኛ የደህንነት ስጋት አለው። ሁሉንም እንቁላል በአንድ ቅርጫት እንደሚባለው ያልተጠበቁ ቀውሶች ሲከሰቱ ሀገራዊ እድገቱ በቀላሉ አደጋ ላይ ጥሏል። የኢትዮጵያ የኋላ ታሪክም ከዚህ የተለየ አልነበረም። ሀገራችን ለዓመታት ስትከተለው የነበረው ግብርና መር ኢንዱስትሪ ፖሊሲ የኢትዮጵያን በርካታ አማራጮችን ተጠቅሞ የማደግ እምቅ አቅሟን ገድቦ ቆይቷል። ይሁን እንጂ ባለፉት 8 የለውጥ ዓመታት ይህ አካሄድ በታሪክ ማህደር ውስጥ ቀርቷል። ኢትዮጵያ ካሏት በርካታ የኢኮኖሚ መሰረቶች አንጻር በአንድ ዘርፍ ላይ በግብርና ላይ ብቻ መመስረቷ በፍጥነት ወደ ብልጽግና ጎዳና የሚያሸጋግራት አልሆነም። የመደመር መንግስት ወደ ብዝሃ ኢኮኖሚ መልቲ ሴክቶሪያል ኢኮኖሚ ፖሊሲን የተከተለው በዚህ ምክንያት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ይህንን ጉዳይ የቃኘን አብረናችሁ እንቆያለን። አብራችሁን ቆዩ። ከለውጡ በፊት የነበረው መዋቅራዊ ስሌት ግብርናን አልምተን ወደ ኢንዱስትሪ እንሸጋገራለን የሚል ቀጥተኛ ሊኒየር መስመር የነበረ ቢሆንም በተግባር ግን የኢንዱስትሪውን ዘርፍ ማገዝም ሆነ ግብርናን ከዝናብ ጥገኝነት ማውጣት ሳይችል ቀርቷል። በመደመር እሳቤ የተቃኘው አዲሱ የሀገር በቀል ኢኮኖሚ ማሻሻያ ግን በአንድ ዘርፍ ላይ ብቻ ማተኮር ፈጣንና ዘላቂ ለውጥን አያመጣም የሚል መሰረታዊ መነሻ አለው። በዚህ መሰረትም መዋቅራዊ ማነቆችን በመስበር 5 ቁልፍ የኢኮኖሚ ዋልታዎች ተለይተው ትኩረት ተሰጥቷቸዋል። ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና ቴክኖሎጂ ወይም ዲጂታላይዜሽን ኢትዮጵያን ወደ ብልጽግና እንዲያሸጋግሩ ያሉ የተለዩ ትኩረት የተሰጣቸው የኢኮኖሚ ዘርፎች ናቸው። ባለፉት 8 ዓመታት በእነዚህ 5 የኢኮኖሚ ዘርፎች መዋቅራዊ የኢኮኖሚ ሽግግር እያመጡ ያሉ አበይት ስኬቶችም ተመዝግበዋል። የመጀመሪያው የግብርናው ዘርፍ ላይ የተገኘ ውጤት ነው። ግብርናን ከዝናብ ጥገኝነት ወደ ስንዴ ላኪነት ተሸጋግሯል። ቀደም ሲል በድርቅና በእርዳታ ስም የምትነሳው ኢትዮጵያ በበጋ መስኖ ስንዴ ልማት ላይ ባደረገችው አብዮታዊ ስራ ራሷን መመገብ አልፋ ወደ ውጪ መላክ ጀምራለች። በዚህም የምግብ ዋስትናን ከማረጋገጥ ባለፈ ከውጪ ስንዴ ለማስገባት ይወጣ የነበረውን ከፍተኛ ሀብትም ታድጓል። የአረንጓዴ አሻራ መርሃ ግብርም የስነ ምህዳር መሻሻልን አልፎ በቡናና ፍራፍሬ ምርቶች ላይ ከፍተኛ እምርታን አምጥቷል። ባለፉት 8 ዓመታት በኢንዱስትሪ ዘርፍ ከታዩ እምርታዎች መካከል በኢትዮጵያ ታምርት ንቅናቄ የተመዘገበ ውጤት በቀዳሚነት ይጠቀሳል። የአምራች ዘርፉ ማነቆች ለመፍታት የተቀረጸው ኢትዮጵያ ታምርት ንቅናቄ የቆሙ ፋብሪካዎችን ወደ ስራ አስገብቷል። በኮንስትራክሽን፣ በጨርቃጨርቅና በምግብ ማቀነባበር ዘርፍ የሀገር ውስጥ ምርትን የመተካ አቅምም አድጓል። በንቅናቄው አማካኝነት በመቶዎች የሚቆጠሩ በብልሽት በጥሬ ዕቃና በፋይናንስ እጥረት ስራ አቁመው የነበሩ አምራች ኢንዱስትሪዎች ወደ ሙሉ ምርት ተመልሰዋል። በዚህም የውጭ ምርት ጥገኝነትን በመቀነስ የገበያ መረጋጋትን መፍጠር ተችሏል። የኢትዮጵያ የቱሪዝም አቅም ሲታይ አንዲት ሀገር በዚህ ልክ መታደል ትችላለች የሚያሰኝ ነው። ይሁንና ቱሪዝም የደጋፊ ሚና ብቻ እንዲኖረው ነበር የተደረገው። የመደመር መንግስት ቱሪዝምን በኢትዮጵያ ኢኮኖሚ በአቅሙ ልክ ሚና እንዲኖረው ጥርጊያውን ከፍቶታል። ዛሬ ላይ ቱሪዝም ከቅርስ ጥበቃ ወደ አስገራሚ መዳረሻዎች ልማት ተሸጋግሮ አበይት የገቢ ምንጭ ሆኗል። ቱሪዝም ከዚህ ቀደም ከነበረበት ከጎብኚዎች ጥቂት ገንዘብ ከመሰብሰብ ወጥቶ ግዙፍ የገቢ ምንጭ እንዲሆን ተደርጎ መዋቅራዊ ለውጥ ተደርጎበታል። የገበታ ፕሮጀክቶች የሀገሪቱን ገጽታም ቀይረዋል። አዳዲሶቹ የቱሪስት መዳረሻዎችና የተሻሻለው የዓለም አቀፍ ጎብኚዎች ፍሰት የቱሪዝም ዘርፉን ለሀገር ውስጥ ጥቅል ምርት ጂዲፒ ያለውን አስተዋጽኦ በከፍተኛ ሁኔታ አሳድጎታል። ዘርፉ የሀገር ገጽታን ከመገንባት ባለፈ ለአካባቢው ማህበረሰብም ዘላቂ የሥራ ዕድልን ፈጥሯል። ማዕድን ኢትዮጵያ ያላት ግን ያልተጠቀመችበት ሀብት ነበር። ዛሬ ላይ የኮንትሮባንድ ማነቆን በመስበር ዘርፉ ወደ አበይት የሀብት ምንጭነት እንዲሸጋገር ተደርጓል። የማዕድን ዘርፉን በኮንትሮባንድ ሲበዘብዙ የነበሩ መዋቅራዊ ሰንሰለቶችም ተበጥሰዋል። ወርቅ፣ ሊቲየምና ሌሎች የኢንዱስትሪ ማዕድናት በልዩ ትኩረት እየለሙ ይገኛሉ። ወደ ብሔራዊ ባንክ የሚገባው የወርቅ መጠንና ከከበሩ ማዕድናት የሚገኘው የውጭ ምንዛሪ ገቢ ካለፉት ዓመታት አንጻር ከፍተኛ
ከፍተኛ መሻሻልን አሳይቷል። ሀገራችን በውስጧ ያለውን የተፈጥሮ ጸጋ ወደ ተጨባጭ የፋይናንስ አቅም መለወጥ መቻሏንም ያሳያል። በዛሬው ኢትዮጵያ ቴክኖሎጂና ዲጂታላይዜሽን የኢኮኖሚ አሳላጭ ኢነብለር ሞተሮች ናቸው። ትግበራው የተጠናቀቀው ዲጂታል ኢትዮጵያ 2025 እና አሁን በመተግበር ላይ ያለው የዲጂታል ኢትዮጵያ 2030 ስትራቴጂን የፋይናንስና የአገልግሎት ዘርፉን በእጅጉ አዘምነውታል። የቴሌኮም ዘርፉ ለውድድር ክፍት መሆኑ፣ የቴሌብርና የዲጂታል ክፍያ ስርዓቶች መስፋፋት የንግድ ስራንም አቀላጥፈውታል። በሚሊዮን የሚቆጠሩ ዜጎች የዲጂታል ክፍያ ተጠቃሚ ሆነዋል። የመንግስት አገልግሎቶችም በኦንላይን ኢገቨርንመንት በመስጠት ላይ ናቸው። ዲጂታል ቴክኖሎጂ ሌብነትና ቢሮክራሲን በመቀነስ ሌሎቹ አራት የኢኮኖሚ ምሰሶዎች የሚያቀናጅና የሚያፋጥን ነዳጅም ሆኗል። እነዚህ አምስቱ የኢኮኖሚ ዘርፎች በተናጠል የቆሙ ሳይሆኑ አንዱ ሌላውን የሚደግፉ የመደመር ዋልታዎች ናቸው። ኢትዮጵያ አሁን ላይ የአየር ንብረት መዛባት ግብርናውን ቢፈትነውም እንኳን በቱሪዝምና በማዕድን የምትደግፍበት፣ የውጭ ምንዛሬ እጥረት ቢገጥማትም በቴክኖሎጂና በሀገር ውስጥ ምርት የምታስተካክልበት ጽኑ መዋቅራዊ መከላከያ ኢኮኖሚክ ሬዚሊየንስ ገንብታለች ማለት ነው። የወጣቱ የስራ ዕድል ፈጠራም በአንድ ዘርፍ ላይ ብቻ ከመወሰን ወጥቶ ሰፊ አማራጭ እንዲኖረውም አስችሏል። የኢትዮጵያ የብልጽግና ጉዞ ከአንድ የኢኮኖሚ ዘርፍ ጥገኝነት ወደ ብዝሃ ዘርፍ መሸጋገሩ ሀገራችን በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከፍ አድርጎታል። ባለፉት 8 የለውጥ ዓመታት የመደመር እሳቤ ያመጣው ትልቁ ስኬት ሀገራዊ እምቅ አቅምን በማውጣት መቻል ብቻ አይደለም። ይልቁንም ኢትዮጵያውያን አስተሳሰባችንን ካሰፋን ኢኮኖሚያችንን ማስፋት እንችላለን የሚለውን የተግባር እውነትም ማረጋገጥ ችሏል። እነዚህ አምስት ዋልታዎች ይበልጥ እየተጠናከሩ ሲሄዱ የሀገራችንን የብልጽግና ማማ የማይናወጥ ጽኑ መሰረት ላይ መቆሙ የማይቀር ሀቅ ያደርገዋል።